ወደብ አልባ ስለምትባል ሀገር ከአዲስ አበባ እስከ ምጽዋ የተነፈገው የቀይ ባህር እውነታ። ሰላም ጤና ይስጥልኝ የተከበራችሁ ሳሚ ዴይሊ ኒውስ ተከታታዮቻችን፣ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ስለ ቀይ ባህር እውነታ የተነፈገውን ሀቅ ዛሬ እንዘረዝራችኋለን። ኢትዮጵያ በህዝብ ቁጥሯ ከዓለም ወደብ አልባ ሀገራት ዝርዝር እናት ላይ ትገኛለች። ሆነም ዓለም ትልቋ ወደብ አልባ ሀገር ብሎ ሲጠራት የታሪክ መዝገባት የሚናገሩት እውነታ ከዚህ የተለየ ነው። ኢትዮጵያ ያለ ቀይ ባህር ያለ ኢትዮጵያ ማሰብ አይቻልም። ኢትዮጵያ ለሺህ ዓመታት በቀይ ባህር በቀጥታ ተሳታፊ ነበረች። በቀይ ባህርም ማዶ ጭምር ግዛት ነበራት። ታሪኳ ከቀይ ባህር ማዕበል፣ ከአክሱም ስልጣኔ የንግድ መርከቦችና ከባህር ማዶ ገናናነት ጋር በደም የተሳሰረ ነው። የባህር በር ጥያቄም የቅንጦት ፍላጎት ሳይሆን የታሪክ ይገባኛል የህልውና ጉዳይ ነው። የታሪክ መዝገባትን ስንፈትሽ ኢትዮጵያ ከአክሱም ስልጣኔ ጀምሮ የራሷን መግባቢያ ሰንትም ታትማ ነበር። ታስተዳድረው በነበረው አዱሊስ ወደብ አማካኝነት በህንድ ውቅያኖስ በሜዲትራኒያን ባህር መካከል ያለውን የንግድ መስመር በበላይነት በመቆጣጠር ዓለም አቀፍ የባህር ኃይል እንድትሆንም አስችሏታል። ቀደምቶቹ ነገስታት ቀዳማዊ አጼ አምደ ጽዮንና አጼ ዘርዓ ያዕቆብ የቀይ ባህርን ጠረፍና የዛይላን የንግድ ኮሪደር ለመጠበቅ ጠንካራ መዋቅሮችን ዘርግተው እንዲኖሩ በታሪክ ተሰናድተዋል። ነገር ግን ይህንን ባለቤትነት ጉዳይ በውጭ ኃያላትን በተደጋጋሚ ሴራ ያሽሮበታል። በ19ኛው ክፍለ ዘመን ሁለተኛ አጋማሽ ላይ አውሮፓውያን አፍሪካን በቅኝ ግዛት የተቃረሙበትን ወቅት በወቅቱ ጣሊያን ብቻ ነበረች ዘገይታ በአፍሪካ ቅኝ ግዛት ቅርምት ላይ የመጠችው። አይኗም በአፍሪካ ውስጥ በቅኝ ግዛት ያልተያዘችው ኢትዮጵያ ላይ አረፈ። ትልቋ ቅኝ ገዢ እንግሊዝ ለጣሊያን ፍላጎት ቀዳሚ ተባባሪ ሆነ ተገኘች። ለአብነት 1884ን የህይወት ውል በማጭበርበር እንግሊዝ ምጽዋን ለጣሊያን አሳልፈ ሰጠች። ኢትዮጵያ ሰላምና ማደግ በማይሽው የውጭ ጠላቶች የሚደገፉ የሀገር ውስጥ ታጣቂ ቡድኖች ከ30 ዓመታት በላይ የእርስ በርስ ጦርነት አካሄዱ። የኢትዮጵያ ልጆች ለባህር በራቸው ወደ ህይወታቸውን ሰጡ። የካቲት 1982 በምጽዋ በተካሄደው ውጊያ ከ9000 በላይ ኢትዮጵያውያን ልጆች ተሰውተዋል። ጀነራሎች ተሾመ ተሰማ፣ ኮሎኔል አስጨናቂ በጠላት እጅ አለመማረክ የኢትዮጵያ ባንዲራ ለብሰው ህይወታቸውን የሰጡበት ቆራጥ ውሳኔ የዚህ እውነታ የዘላለም ምስክርነት ነው። የዛሬ ትውልድ የባህር በር የማግኘት መብቱን ሲጠይቅ ይህንን ታላቅ ታሪክና የተነፈገውን ፍትህ መሰረት ባደረገ ነው። ዛሬ የ130 ሚሊዮን ህዝብና የብሪክስ አባል ሀገር የሆነችው ሀገር ወደብ አልባ ሆነ በአመታት በከፍተኛ ውጪ ለማውጣት መገደዷ እድገቷን እያገታ ይገኛል። በመሆኑ የኢትዮጵያ የባህር በር ጥያቄ የታሪክ ብቻ ሳይሆን የነባራዊ እውነታ የህጋዊ ባለቤትነትና የህልውና ጉዳይ ነው። የኢትዮጵያ የባህር በር ጥያቄ በዓለም አቀፍ የባህር ህግ የተደገፈው የፍትህ ጥያቄ ነው። ለሺህ ዓመታት የባህር በር ባለቤት የነበረችው ኢትዮጵያ በታሪክ አጋጣሚ ህዝብ ባልመረጣቸውና ህጋዊ ውክልና በሌላቸው ታጣቂ ቡድኖች ፖለቲካዊ ውሳኔ የባህር በር እንድታጣ የተደረገበት መንገድ ትልቅ ደባ ነው። ይህንን የፍትሃዊነት ህገወጥ ውሳኔ የሚጠይቅ ስርዓት በኢትዮጵያ ተፈጥሮ የባህር በር ባለቤትነት ጥያቄ ቁልፍ ብሔራዊ አጀንዳ ሆኗል። በጠቅላይ ሚኒስትር አብይ አህመድ የተመራው የለውጡ መንግስት የባህር በር ስትራቴጂ ወደ መድረክ አምጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እያደገ ለሚሄደው ህዝብ የባህር በር ማግኘት ቅንጦት ሳይሆን የህልውና ጉዳይ ነው በማለት ነው የጉዳዩን አንገብጋብነት የገለጹት። በባህር በር ለኢትዮጵያ የንግድ መሸጫ ብቻ ሳይሆን የብሔራዊ ደህንነትና የጂኦፖለቲካዊ ሚዛን መጠበቂያ ዋነኛ ቁልፍ ነው።
እንዲሁም የባህር በር ባለቤት መሆን የንግድ ወጪን ከመቀነስ ባለፈ ምርትን በዓለም ገበያ ተወዳዳሪ ለማድረግ የባህር ኃይልን በማጠናከር ብሔራዊ ደህንነትን ለመጠበቅና በቀይ ባህር ፖለቲካ ላይ ዋነኛ ውሳኔ ሰጪ በመሆን ዲፕሎማሲያዊ ተጽዕኖ ለመፍጠር ያስችላል። በመሆኑ የኢትዮጵያ ባህር በር ለማግኘት የምታደርገው ሰላማዊ ዲፕሎማሲያዊ ጥረት የተፈጥሮንና የታሪክ ፍትህ የመጠየቅ ሰላማዊ ጉዞ ነው። ህጋዊ ስምምነቶችንና የጋራ ልማትን የቀጠናዊ ትስስርን መራ በመከተል ይህንን ታሪካዊ መብት ማስከበር የሚሊዮኖች ህልምና ህልውና የሚያረጋግጥ ወሳኝ እርምጃ ሆኖ ይቀጥላል። ሰላም ውዴታ ቻናል ተከታዮቻችን እንደምን አላችሁ እያለን ለዛሬ ይዘን የቀረብነው አጭር መረጃ ይህን ይመስል ነበር። አዲስ መረጃዎች ወደ እናንተ ቶሎ ቶሎ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያሳሰበን በያላችሁበት ቸር ሰንብቱ።